መተው ነገሬን ከተተው ነው አይደል የሚለው ያገሬ ሰው። ቤተሰብ እያንዳንዱ የሚያደርጋቸውን ነገሮች አብራም እያወቀና በቃ አስቦበት ነው እየተንቀሳቀሰ ያለው። ለምን እንግዲህ ትናንትና እኔ ራሱ ቪዲዮ ፖስት አድርጌላችሁ ነበረ እና እኔ እርግጠኛ ሆኜ እንደውም ቫኬሽን ከሀገር ወጥተው በቃ ራሳቸውን ፈታና ኢንጆይ ያደርጋሉ ብዬ በጣም እየጠበቅኩ ነበር። ግን በተገላቢጦሽ በምንም አይነት ታሪክና በምንም አይነት ሁኔታ ሄርሜላ ከአብርሽ ሕይወት የምትወጣ አይነት ሴት አይደለችም። ይሄ ደግሞ እየሆነ ያለው ጊዜ እንደምላችሁ አብርሃም በሚያሳያት ፊት በሚያሳያት ቦታ በሚሰጣት በቃ አላደለ የሰው ልጅ መቼም ፊት ከነሳችሁ ወደዛ ሰው ልትቀርቡ አትችሉም አይደለ? ስለዚህ እሱም ያ ነገር ነው እንድትቀርበው በቃ ለሱ ያላት ፍቅርም ሆነ ለሱ ያላት እያንዳንዱ ሁኔታዎች እንዲጨምሩ እያደረገ ያለው። ዛሬ እንግዲህ ሲገናኙ ያው የተገናኙበትም ዋናው ምክንያት ያው ከዚህ በፊት ከዳኒ ጋር የተፈጠረው ነገር አለ፣ በዛ ምክንያት ነው። እና ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም አላልኳችሁ፣ በጣም ይቅርታ። ጾም እንዴት እያለፈ ነው? እንዴት እየሄዳላችሁ ነው? እየበረታችሁ ነው? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ፣ እንዲሁም ላይክ ማድረጋችሁን አትርሱ ማለት ነው። እንግዲህ አብርሽ እንዳላመንና አላ አይደለም መጨረሻ ላይ በቃ ያው እኔ አንቺን አምንሻለሁ አይነት ነገር ነው። በእርግጥ ያው ዳኒ በነገራችን ላይ ሩቲንና አብርሽ ለማስታረቅ እየሄደበት ያለው መንገድ በጣም አሪፍ ነበረ። ግን ደግሞ አብርሃም የሚበግር አይነት ሰው አይደለም። ለምን ውስጡ ላይ ጥርጣሬ አለ። ውስጡ ላይ በጣም አሁን ላይ የሆነ ከባድ ተጽዕኖ የፈጠረበት አንድ ነገር አለ። በነገራችን ላይ ሰዎች እምነት ሲያጎሉባችሁ ከባድ ነው። እውነት ለመናገር ሁሌም ያ ስሜት እንዲሰማችሁ ነው የሚያደርጋችሁ። ያ ያጎደለባችሁ ስሜት ሁሌ በቃ አይምሯችሁ ላይ አንድ ሰው ከዋሻችሁ ላይም እንደሚዋሻችሁ አይደለም የሚሰማችሁ። ስለዚህ እሱም እንደዚህ ነገር ተፈጥሮበት ነው እንጂ ሩቲን ሳይወዳት ሳያፈቅራት ከእሷ ጋር መመለስ ሳይፈልግ ቀርቶ አይደለም። ግን ደግሞ ሄርሜላ በምንም አይነት ታሪክና ተአምር ከአብርሃም ሕይወት የምትወጣ አይነት ሴት አይደለችም። እውነት ማለት በዚህን ያህል እንግዲህ ኦዲየንስ በዚህን ያህል እየገፋ ቤተሰብ በጣም ብዙ ጫና እያደረገ አብሮ እንዲሆን አይፈልግም። ብቻ ብዙ ጫና እየበዙባት እነዛ ነገሮች ኮንትሮል አድርጋ ተቆጣጥራ በቃ እሱን ለማስደሰት ከእሱ ጋር ለመሆን የምታደርጋቸው ነገሮች በጣም የሚገርምና እኔ በጣም የሚደንቀኝ ነገር ነው። ለምንድን ነው ኦፍኮርስ አብርሃም በሚሰጣት በእያንዳንዱ በሚያደርግላት በሚያሳያት ፍቅርም በሚሰጣትም ቦታ በሚሰጣትም ክብር በሚሰጣትም እንክብካቤ ነው የዚህን ያህል ትጓዝ የቻለችው ማለት ነው። እኔ ግን ቤተሰብ በጣም ደስ የሚለኝ ነገር ሄርሜላና አቤላ አብሮ ቢሆን በጣም ይመጣጠኑ ነበር። ለመናገር አቤልም ከዚህ ፊት ተናግሮ ነበረ ያው ከሩታ ጋር እንደተቀያየሙ ከሩታ ጋር ሰው እንዳቀያየማቸው ምናምን ነገር እየተናገረ ነበር። ከሩታ ጋር እኮ ሰው አይደለም ያቀያየማችሁ። ከሩታ ጋር የተቀያየማችሁት አንተ በሰራከው ስራና አንዳንዴ እኔ ልወስንልሽ ወይ ደግሞ እኔ ልወስንልህ የምትለው ነገር አለ በአብርሃምም በእሷም ነገሮች ላይ ማለት ነው። አንዳንዴ ቅድም እንዳልኳችሁ ነው ነገሮችን መተው ነው በቃ መተው። ነገሬን ከተተው ማለት እንግዲህ ነገሮች ስትተዋቸው ራሱ ነገሩ ራሱ ይተዋቸዋል። ገብቷቸዋል አይደለ? ስለዚህ አብርሃም አሁን ላይ ያረክ ያለከው ነገር እውነት ቆም ብለህ ብታስብበት ነገ እንዳትጸጸት። ነገ በነገራችን ላይ ሄርሜላ ወደ አንተ ህይወት መታ ያንተ ህይወት ላይ ራሱ ብትሆን ነገ ትታክ እንደማትሄድ በምን እርግጠኛ ነክ? በምን እርግጠኛ ነክ? በነገራችን ትናንትና በጣም ብዙ ዋጋ የከፈልክበት ህይወትክ ነው። በጣም ብዙ ነገሮችን ያሳለፍክበት ህይወት ነው ያንተ ህይወት። ዝም ብሎ ነገር አለ። በተለይ ያንተ ህይወት ላይ ሩታ በጣም ብዙ ተጽዕኖ የፈጠረች በጣም ብዙ ነገሮችን ያሳለፈች በጣም በብዙ መገፋት እዚህ ደረጃ የደረሰች ናት። በነገራችን ላይ ፕራንክም ይሁን ስራም ይሁን የትኛውም ነገሯት ይፈር ይሁን ግን ደግሞ ብታስብበት። በነገራችን ላይ እኔ ሩታን በጣም ነው ማደንቃት። በተለይ አሁን ላይ እያሳየች ያለችው ነገር ራሷን ዝቅ አድርጋ በቃ ነገሮችን ትታ ይቅርታ ልብ ኖሯት እና በቃ ትዳራችንን አብረን እንሁን አብረን እንመለስ። ያለፈው አልፏል። በቃ የሰው ልጅ ካለፈ ምንም የሚማረው ነገር የለም። ካለፈ በኋላ በቃ አልፏል። ያንን ነገር መተው እንጂ ሁሉ ያን ነገር እያነሳችሁ ስለ ትናንት የምትናገሩና ነገሩ የምቆሰቆሱ ከሆነ ያ የቆሰቆሳችሁት ነገር አይበርድም ካልተዋችሁት በስተቀር ማለት ነው። አብርሃም እንግዲህ እምነት ነው ያጣው እንዳልኳችሁ ነው። እምነት ያጣበት ምክንያት የተፈጠረው ነገር ውበት እንዲያጣ ያደረገው። ኦኬ እኛም እኮ አልፈርድንብህም፣ ግን ደግሞ ቆም ብለክ እንድታስብበትና ረጋ ብለክ እውነት እቺ ልጅ ወዳይ ነው ወደ ቀድሞ ህይወታችን መመለስ ትፈልጋለች የትዳሯን ለማዳን ነው ወይ ብለክ ቆም ብለክ ብታስበት መልካም ነው። አንተም እንግዲህ አብረን ስንኖር እኔ እሷን ጸባይ በጣም ነው የማውቃት። በነገራችን በጣም የሚያስቀና ላይፍ እኮ ነው ያሳለፈች፣ በጣም ደስ የሚል ማለት ነው። ስለዚህ
አሁን ላይ ሄርሜላ አንተ ቤት ውስጥ መታኮ የፈጠረችው አዲስ ነገር የለም። ሩታ እናንተ ያሳለፋችሁ ላይፍ ነው የደገመችው ያለችው እንጂ ምንም ሌላ አዲስ የፈጠረችው ምንም የተፈጠረ ነገር የለም። በእርግጥ ብቻህን በነበርክበት ሰዓትና ከሩቲ ጋር ይሆናል አይደለ በተጣላችሁበት ሰዓት ላይ እሷ ህይወት ላይ መታ እንዳይደብርክ እንዳይከፋክ እነዛ ነገሮች አድርጋ ሊሆን ይችላል። ኦፍኮርስ አድርጋለች። ግን ደግሞ ከዚህ ቀደምም እህትክ ብልሃለች፣ እባክህ የማትፈልጋት ከሆነች ልጅ አትጫወትባት፣ ጊዜዋንም ታይሟንም አትግደልባት። ጊዜ ወርቅ ነው። በተለይ ሴት ልጅ ናት። ለአንተ ብላ ክብሯ ዝቅ እያደረገች ነው። አንተ በምትሰጣት ነገር ነው እንደዚህ እየሆነች ያለችው። የማትፈልጋት ከሆነ አሳውቀት። እሱ ደግሞ ስለ ዛሬ እኔ ምንም የማውቀው ነገር የለም፣ ነገ ደግሞ ራሱ ያውቃል፣ ነገም እንደሚፈጠር አላውቅም። ስለዚህ አሁን ላይ እሱ ሩቲንም ማጣት አይፈልግም፣ ሄርሜላንም ማጣት አይፈልግም። ስለዚህ እንዴት ነው ሊሆን የሚችለው? አንዱን ካልመረጥክና አንዱ ላይ ካልወሰንክ ምንም ሊሆን አይችልም። እንዳልኳችሁ ግን ሄርሜላ ከአቤል ጋር ቢሆኑ በጣም አሪፍ ነበረ። በቃ አላደለ ከእሷ ጋር እሱም የራሱ ላይፍ ቢመሰርት አሪፍ ነበረ። የሆነ ጊዜም እንደውም ነገሩን የሆነ ለማስተካከል ይመስለኛል የምታስታውሱ ከሆነ ፈረንጁ እንደሚወዳት እየነገራት ነበርና በነገራችን እንደዛ የሚያደርጉት ከእነሱ ህይወት ለማላቀቅ ነው። ታውቃላችሁ ዳኒም አሁን እነሱ ህይወት ውስጥ መጥቶ ነገሮች እንደዚህ እያስኬደበት ያለው መንገድ ከሁለት ህይወት ለማውጣትና ሩታንና አብርሽን አንድ ለማድረግ ነው እንጂ የክፋት ወይም ደግሞ የጥላቻ ወይም ሌላ ሴራ ታስቦ አይደለም። ዛሬም አብረውም እየተናገረ ነበር። እንዴት ቤትሽ ሊያውቅ ቻለ? እንዴት የትኛው ብሎክ ላይ እንደሆንሽ ስትወጪ ስትገቢ ምናምን የተለያዩ ነገሮች እያላት ነበር። እንዴ አንድ አካባቢ እየኖራችሁ አንድ አይነት ጓደኛ እያላችሁ እንዴት ነው የሄርሜላን ቤት ላያውቀው የሚችለው? እንዴት ነው ስለሷ ውሎ ላያውቅ የሚችለው? በነገሮች ላይ አንዳንዴ ትሞኛለህ አብርሽዬ ማለት አንዳንዴ የሆነ ሞኝት የምትያት ነገር አለ። እንዴት ነው ላያውቅ የሚችለው? በደንብ ነው እንጂ የሚያውቀው። እንዴ ምን ነው አንተ ስታደር ሰዓት ምናምን እንደው ዛሬ ያንተ አቤልን እየተጠራጠር ከሆነ ምናልባት ከኛ ውስጥ ለሶሪ የሚያቀብለው ሰው አለ ማለት ነው ምናምን ነገር። በነገራችን ላይ ሁሉም ቦታ ትክክል የሆኑ ሰዎች አሉ። ዳኒም ለእናንተ ብሎ እናንተ ውስጥ ተመልሶ ገባ እንጂ በተለይ አቤል አስታራቂ መስሎ አንዳንዴ በጣም አስመሳይ የሆነ ልጅ ነው። አሁን ዛሬ ላይ እንግዲህ ሁለታችሁ እንድትጣሉ አንፈልግም። በተለይ ከኔ ራሱ እና በተለይ ዙሪያ ላይ ያሉ ከተባሉ ሰዎች መካከል በጣም የምታስብልና ለአንተ በጣም ብዙ ነገሮችን እየሆነች ልክ ያለች ሴት ብትሆን ሄርሜላ ነች ብሏል። ኦኬ ምናልባት ከምታየው ነገር ሊሆን ይችላል። ግን ደግሞ በዚህን ያህል እንዴት እምነት ኖሮክ፣ በዚህን ያህል እንዴት ድፍረት ኖሮክ በቃ እነሱ ሁለቱ አብሮ እንዲሆኑ ወሰንክ? እውነት ከሩታ ጋር እኮ በጣም ብዙ ነገር አሳልፋችኋል። ኦኬ ከዚህ በፊት ስለነበረው ነገር ልክድ አልችልም። አዎ ጥሩ ላይፍ ነበራችሁ፣ ለሩታ ተሟግታል፣ ብዙ ነገር በአብርሃም በኩል ደርሶ በኋላ እስከ መመታት እስከ መጣላት እንደዛ ነገሮችን አስታውሳለሁ። ግን ያ ሁሉ ነገር ደግሞ ትተከው ዛሬ ሄርሜላን ወደ አብርሽ ቤት አምጥታችሁት ከዛ ደግሞ በቃ እሷም በሆነ ታይም ላይ አብርሃም መልካም ነው ጥሩ ሆኖ ስታገኙ እንዴ ነገሩ ወደ ፍቅር ተቀየረ። ያው ተናግራችሁ ወደ ፍቅርም ቢቀየርም ያው ሁለቱ ተጣልተው እንደነበረ አልፈልግሽም ፈልግሻለሁ በመባባል ሁኔታ ላይ የተገናኙት እና የዛን ጊዜ ነው እንግዲህ እሷም ወደ እሱ ህይወት የገባችሁ። ስለዚህ አቤል ነገሮችን ታውቃለህ፣ የማታውቀው አንዳችም ነገር የለም። ቢያንስ አሁንም ቢሆን ለማስተካከል ቢያንስ በጠረጴዛ ዙሪያ ቁጭ ብላችሁ አይ ይሄ እኮ ቢሆን እንዲህ ነው። በተለይ ደግሞ ሄርሜላን ሲቆም ብልሽ አስቢበት። በነገራችን ላይ እኮ ህይወት ዛሬ ብቻ አይደለም እኮ። ትዳርን ስታስብ እኮ ዛሬ ለመኖር ብቻ ነገ አብራችሁ ለመኖር ትዳር ለማፍራት ልጆች ለመውለድ ይሄ ሰውዬ እኔ ልጆች በወልድ ነገ ልጆች አባት ማለት መልካም ልጆች አባት ይሆናሉ ወይ ልጆቼ እንዴት ነው የሚያሳድጋቸው ለኔስ ጥሩ ባል ይሆናሉ የሚለው ነገር ከግንዛቤ ውስጥ ማስገባት አለብሽ እንጂ አሁን ላይ አንቺ ከሩታ የመንጠቅ አንዱ ትልቁ ሀሳብሽ በቃ አንቺ አሁን በጣም የምትፈልጊው ነገር ከሩታ ላይ ነጥቀሽ የራስሽ ለማድረግ ነው። ሁለተኛ ደግሞ ሩታን ማናደድ የሆነ በቃ አይደለ እንደምቺ ለማሳየት ነው። በነገራችን ላይ በቀደም ላይ የተነጋገራችሁ ነገር አለ። ሩቲም በዚህ የተወሰነ ቀን ውስጥ የራሴ እንደማደርገው አሳይሻለሁ ብለሻታል። አሁን ላይ እየተጋባባችሁ ነው። ደግሞ መጋባት ምንም የሚያመጣው ለውጥ የለም። የሰው ትዳርን ሊበትና እንጂ የሰው ትዳርን አንድ ቀንም ሲመለሱ አላየንም እናለ። ለማንኛውም ቤተሰቦች በጣም ወዳችሁ በጣም ማከብራችሁ እንግዲህ በርቱ ላይ ጾሙ። በተለይ ደግሞ በመጨረሻ ያላችሁ ፈልገው ነገር ቢኖር እንደው አቤላ ማለት ነው አቤላ እንደው ሄርሜላን ውደዳት አፍቅራትና ከነዚህ ልጆች ህይወት አስወጣለ። ሌላ ምንም ማለት አልፈልግም።